መረጋጋትና ከራስ ጋር መሆን። ራሳችንን እናዳምጥ። እውነቴን ነው። ቁጭ ብለን እናዳምጥ። እንዲያው ምን እንደሆነ አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ነው። ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩም ቢሆን እውነቴን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። ቆይ እኔ ማን ነኝ? ስሜ ማን ነው? እኔ ምንድን ነኝ? ሰው። እኔ ምንድን ነኝ? ክርስቲያን። አሁን ምን እያረኩ ነው? እንደዚህ። ትናንትና ምን እያረኩ ነበር? እንደዚህ። እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድን ነው? እንደዚህ። ለዚያም መወስደው መፍትሄ ምንድን ነው? እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም። የሚያስብ እኮ ሰው የለም። ይቅርታ ስለጠቀለልኩ፣ ግን ስለማናስብም ጭምር ሰይጣን ምንድን ነው የሚያደርገን ካላችሁ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግም። የፈለገ ቢሆን አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን። እንዳናስብ እያደረገ መተኛት፣ ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት፣ በቃ መዞር ማለት ነው። እንደዚህ እንዳይሆን እግዚአብሔር ጠርቶናል። የጠራን ለምንድን ነው ማለት? እኔ ለምንድን ነው የጠራኝ? ለጵጵስና ነው ለክህነት ነው እንዳትሉ ደግሞ። እኔ የጠራን ለምንድን ነው አውቃላችሁ? መንግስቱን ሊያወርሰን ነው የጠራን። የሹመት ዲቁና ጵጵስና ቅስና አይደለም፣ መንግስቱን ሊያወርሰን ጠርቶናል።